ከዚያ በኋላ ያላችሁን ነገር መቁጠር ስትጀምሩ እግዚአብሔርን መርሳት ትጀምራላችሁ። የሰይጣን አሰራር አንዱ ይሄ ነው። የዛሬ 15 ዓመት ወይም 20 ዓመት በግ የሰረቀ ሰው ብታገኙ ዛሬ በጣም ባለጸጋ ሆኖ ብዙ ሰዎችን የሚረዳ ሆኖ ብታገኙት ያ እንኳን ሰው የሚረዳው አትሉም። ብዙዎቻችሁ ትዝ አይልም እንዴ የዛሬ 20 ዓመት እንኳን ምን የሰረቀ? እንደዛ ነው የምንለው። በግድ አስገድዶ የሚገባ አይደለም ዲያብሎስ። እኛ ምቹ ሆነን ስንቀርብለት ነው የሚመጣው። ሰይጣን እንደ ስንዴ ሐዋርያትን ሊያበጥራቸው ሲነሳ ጌታ ደግሞ መጣና እባክህ እንዳው ሰይጣን ሆይ የኔ ልጆች ናቸው ተዋቸው ብሎ ለመነ እንደማለት ነው። ሎቱ ስብሐት ይሆናል ይሄ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፉረ ቁልቁሉ ዋቀቶክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የካቴድራላችን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ መምህር ክቡር የካቴድራላችን የስብከተ ወንጌል ኃላፊ፣ በዚህ ስፍራ የምትገኙ አይንተ እግዚአብሔር ካህናት አባቶች፣ ለካህነ ምስጢር ዲያቆናት፣ ወንድሞች ዘማሪያን፣ እንዲሁም ሰባኪያነ ወንጌል፣ ከምንም በላይ የእግዚአብሔርን ጥሪ አክብራችሁ በዚህ በቅድስናው ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? አሜን። የኃያሉ የልዑል እግዚአብሔር ስም የተመሰገነ ይሁንልን። እግዚአብሔር ይርኤኒ ወአልቦ ዘያጣኒ ውስተ ብሔር ስዑር ህየያድረኒ ወሀበ ማይ ዕረፍት አጸነኒ ሜጣለ ነፍሴ ወመራኒ ፍኖተ ጽድቅ በእንተ ስመ ዚአሁ እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሁ ለእኩይ እስመ አንተ ምስለየ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ በሉ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት። በሞት ጥላ መካከል እንኳን ባልፍ ሞትን ክፉን ነገር አልፈራም፣ አንተ ከኔ ጋር ስለሆንክ። እግዚአብሔር ከኛ ጋር ሆኖ በሞት መካከል በክፉ ነገሮች ሁሉ መካከል እየጠበቀ እኛ ለጥቂት እንደምንለው ለጥቂት ሳይሆን እርሱ ራሱ ከልጅነት እስካሁን እስከ እውቀት እየጠበቀ ዘመናትን አሻግሮ ዓመታትን ቆጥሮ ለዚህ ያበቃን የአባቶቻችን አምላክ እግዚአብሔር የኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በዚህ ስፍራ ያላችሁ ብዙ ወጣቶች አላችሁ። ከየት እንደተነሳችሁ እናንተ ታውቃላችሁ። ወደ ኋላ ልመልሳችሁና ቤተሰቦቻችሁ ሲያሳድጓችሁ ምናልባትም እዚህ ስፍራ ላይ አባት ሞቶበት እናት ብቻ ያሳደገችው፣ አባትና እናት ሞቶባቸው ዘመድ ያሳደጋችሁ፣ በዚህ ስፍራ ላይ በሁሉም ስፍራ ላይ እየጠበቀ ተስፋ በቆረጣችሁበት ሰዓት እግዚአብሔር አለው እያላችሁ እስካሁን ድረስ ምንም ሳታጡ ጤናችሁን ጠብቆ ለዚህ ሰዓት አብቅቷችሁ ነው የመጣችሁት። ምናልባት እናንተ በልምድ እገሌ ያሳደገኝ ልትሉ ትችላላችሁ። እገሌ ነው የረዳኝ ልትሉ ትችላላችሁ። እገሌን የሚረዳው ግን እርሱ ማን ነው? ማን ነው? በመጽሐፍ ምን ተብሎ ተጻፈ? ማድረግንና መፈለግን በውስጣችሁ የሚያኖር እርሱ እግዚአብሔር ነው ተብሎ ነው የተጻፈው።
እናንተን የሚያሳድገው ሰው፣ እናንተን የረዳው ሰው፣ እናንተን ያስተማረው ሰው ወዶ አይደለም፣ እግዚአብሔር ስላስገደደው ነው። ምናልባት ሰውየው እዚህ ውስጥም ካላችሁ ሰውን የምትረዱ ወዳችሁ ሳይሆን እግዚአብሔር አድርጉ ብሎ መንፈሱን በእናንተ ላይ ስላደረገ ነው። ስለዚህ የሁሉንም ጠቅልሎ ክብሩን የሚወስደው ማን ነው? ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ነው በሞት መካከል እንኳ ባልፍ ክፉን አልፈራም እግዚአብሔር ከኔ ጋር ነውና የምንለው። እግዚአብሔር አሁንም ከኛ ጋር ይሁን። በዚህች አጭር ደቂቃ የምንማረው የትምህርታችን ርዕስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ የሚል ነው። ከኔ ጋር በሉ እስቲ፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ይህንን የምታገኙት በሉቃስ ወንጌል ምዕራፍ 22 ላይ ነው የምናገኘው። ቁጥሩን አልነግራችሁም፣ ራሳችሁ ከላይ ጀምራችሁ እየገባችሁ እንድታነቡ ቁጥሩን አልነግራችሁም። እናንተም ደግሞ ከመጀመሪያ ሄዳችሁ እንድታነቡ ፈልጋለሁ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰይጣኒ በሉ እስቲ በኦሮምኛ ሰይጣኒ አከ ቀመዲ እስንንጉላሉ ዳፍ ከደቴ። ይሄ የተናገረው ቃሉን በቀጥታ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው። የተናገረው ደግሞ ለቅዱስ ጴጥሮስ ነው። የቅዱስ ጴጥሮስን ታሪክ ወይም ሕይወት ሁሉ ጊዜ ብታስታውሱ አንድ ነገር ታስታውሳላችሁ። ስለ ቅዱስ ጴጥሮስ ምን ታስታውሳላችሁ ቢባል ጌታን 3 ጊዜ እንደካደ ነው የምትሉት። አብዛኞቻችን በዚህ ነው የምናስታውሰው። ለምን ይመስላችኋል? ሰዎች የሰዎችን ስራ የሚያስታውሱት በጎውን ስራ አይደለም፣ ብዙ ጊዜ የተበላሸውን ስራ ነው የሚያስታውሱት። እግዚአብሔር የሚያስታውሰው ደግሞ በበጎ ስራቸው ነው የሚቆጥረው። ሁሌ የምናገረው ንግግር ነው። የዛሬ 15 ዓመት ወይም 20 ዓመት በግ የሰረቀ ሰው ብታገኙ ዛሬ በጣም ባለጸጋ ሆኖ ብዙ ሰዎችን የሚረዳ ሆኖ ብታገኙት ያ እንኳን ሰው የሚረዳው አትሉም። ብዙዎቻችሁ ትዝ አይልም እንዴ የዛሬ 20 ዓመት እንኳን ምን የሰረቀ? እንደዛ ነው የምንለው። ይሄ የሰው ልጅ በአይምሮ ብዙ ጊዜ ቶሎ የሚያስታውሰው ክፉን ነገር ቶሎ ስለሚያስታውስ ነው። በተለይ በሰው ላይ ሲሆን፣ በራሳችሁ ላይ ሲሆን ግን እንደሱ አይደለም። የራሳችሁን ወይም የራሳችንን እሱን አናስተውልም። በጣም ብዙ ተማሪዎች ዩኒቨርሲቲ የምትማሩ ኤ ካመጣችሁ ምንድነው የምትሉት? ዘንድሮ ኤ አመጣው ነው የምትሉት ወይም የምንለው። አንድ ተማሪ ኤፍ ካመጣ ምንድነው የሚለው? መምህሩ ኤፍ ሰጠኝ ነው የሚለው እንጂ ኤፍ አመጣው አይልም። ይሄ ማለት በራሳችን ላይ ሲሆን በጎ ነገር ብቻ እንድናስታውስ አይምሮአችን ራሱ ሊድ ያደርገናል። በሰው ላይ ሲሆን ግን ክፉን ነገር እንድናስታውስ ነው ቶሎ የሚሽቀዳደመው። ይሄንን የሰይጣን ሐሳብ እግዚአብሔር ከአይምሮአችን ያወጣ፣ በጎን ነገር እንድናስታውስ እግዚአብሔር ይርዳን። ስለዚህ በቁጥር 1 ላይ ሄዳችሁ ስታነቡ ጌታችን ይህን ከመናገሩ አስቀድሞ ያለው እንዲህ ተብሎ ነው የተጻፈው። ከ12ቱ ሐዋርያት በሆነው በአንዱ ሰው ሰይጣን ገባበት ይላል። በልቡ ገባ ይልና ወረድ ስትሉ ጌታውን ለመሸጥ አሰበ ብሎ ይቀጥላል። ሰይጣን በልቡ ገባ ካለ በኋላ ማለት ነው። ይሄ ማለት ግን ለሰይጣን ምቹ ልብ የነበረው ሰው ስለነበረ ነው። በግድ አስገድዶ የሚገባ አይደለም ዲያብሎስ። እኛ ምቹ ሆነን ስንቀርብለት ነው የሚመጣው። ምክራችንና ሐሳባችን የተበላሸ ሲሆን ለሰይጣን በጣም ደስ የሚያሰኝ ይሆናል። ልክ አንድ ሰው በጎ ነገር አስቦ ለመስራት በሚነሳበት ሰዓት፣ ጥሩ በሚያስብበት ሰዓት የእግዚአብሔር መንፈስ መጥቶ ያድርበታል። ለምን? ለእግዚአብሔር ምቹ ሆኖ ስለተገኘ። ምን እንላለን? እመቤታችንን ቅድስት ድንግል ማርያምን
አምላክን ለመውለድ በተገባ ተገኝታለችና እንላለን። ሐሳቧ ንጹህ፣ ሐሳቧ ድንግል፣ ሐሳቧ መንፈስ ቅዱስ የሞላበት ሐሳብ ስለሆነ ለእግዚአብሔር ምቹ ድንግል ነበረች። ስለዚህ መጥቶ መንፈስ እግዚአብሔር አደረባት። አሁንም ያ ሐዋርያ ለሰይጣን ራሱን አዘጋጅቶ የተቀመጠ ሰው ስለነበረ ዲያብሎስ መጥቶ በልቡ ገባ ብሎ ይጀምራል። እንግዲያውስ እዚህኛው ላይ ምን ይላል? ስምዖን 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 ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይልና እኔ ግን ሃይማኖታችሁ እንዳይጠፋና እንዳይደክም ስለናንተ ጸለይኩ ተብሎ እዛ ላይ የተጻፈ አለ። ይሄ ቀለል ያለ አማርኛ ተብሎ የመጣው ነው። ወንድሞቼና አባቶቼ በተለይ እዚህ ስፍራ የምትማሩ ወጣቶች በደንብ ስሙኝ። መጽሐፍ ቅዱስ ከግዕዝ ወደ አማርኛ ከተተረጎመ በኋላ ከአማርኛ ደግሞ ወደ ኦሮምኛ፣ ወደ ወላይትኛ፣ ወደ ትግርኛ ብዙ ቋንቋዎች አሁን ባለው ሁኔታ በጣም ብዙ ቋንቋዎች ላይ ተተርጉሟል። ያኔ ቀላል አማርኛ እየተባለ ሐሳቡንም ቀላል አድርገውታል። የመጽሐፍ ቅዱስን ሐሳብ ሙሉ በሙሉ እየሰረዙ ሌላ ሐሳብ እየሰጡት ነው ያለው። በዚህ ምክንያት በያዕቆብ መልእክት ላይ ስትሄዱ ከናንተ ማንም የታመመ ቢኖር የቤተ ክርስቲያንን ቀሳውስት ወደ ራሱ ይጥራ፣ ቀሳውስቱም መጥተው ዘይት ቀብተው ይጸልዩለት፣ በሽተኛውም ይፈወሳል ይላል። ይሄንን ዛሬ መጽሐፍ ቅዱሱን አገላብጣችሁ ስታዩ ምን ይላል? ከናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ ራሱ ይጥራ ይላል። ይሄ ማለት ቀሳውስት የሚለውን ሰረዙት ማለት ነው። መጽሐፍ ቅዱስ ላይ ከዚህ በፊት ስታነቡ እናንተን የመንጋው ጠባቂ ትሆኑ ዘንድ መንፈስ ቅዱስ ጳጳሳት አድርጎ ሾሟችኋል ይላል። አሁን ሄዳችሁ ስታነቡ ግን እናንተን የቤተ ክርስቲያን ሽማግሌዎች አድርጎ ሾሟችኋል ይላል። ለምን? ጳጳሳት የሚባሉት በኦርቶዶክስ መስመር ብቻ ነው ያሉት። ስለዚህ ትውልዱ ስለ ጳጳስ አያውቅም። አሁን ታቦት የሚለውን በስም ቀጥታ ታቦት ተብሎ መቀመጥ ሲገባው ምን ብለው አስቀምጠዋል? በተለይ የኦሮምኛ መጽሐፍ ቅዱስ፣ የወላይትኛ መጽሐፍ ቅዱስ፣ ትግርኛም ላይ ስትሄዱ እንትኑን ገልብጠውታል። ምንድነው የሚለው? አሁን በኦሮምኛ ያለውን መጽሐፍ ሳንዱቅ ብሎ ነው የሚያስቀምጠው። ወደ አማርኛ ስተረጉሙት ታቦት አይልም፣ ሳጥን ተብሎ ነው ያለው። ስለዚህ በጣም በርካታ ቃላቶች እየጎደፉ እየጠፉ ነው ያሉት። የመጨረሻው በጣም አስገራሚው ነገር እመቤታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ በዶኪማስ ቤት ተገኝታ ወይን እኮ አልቆባቸዋል ብላ ስትናገር አንቺ ሴት ካንቺ ምን አለኝ ብሎ ጌታ ተናግሯል። ይሄንን ወደ ኦሮምኛ የኦሮምኛው መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ እንዲህ ተብሎ ተጽፏል። ዱበርቲቲነና ሆጂኮ ከሰማልቱ ሲገልቼሬ ተብሎ ተጽፏል። ይሄን በቀጥታ ወደ አማርኛ ስትተረጉሙት አንቺ ሴት በስራዬ ውስጥ ታዲያ ምን አገባሽ ተብሎ ነው የሚተረጎመው። ይሄ ማለት ሳያውቁ ሳይሆን ሆን ተብሎ መጽሐፍ ቅዱስን የማበላሸት ስራ ነው እየተሰራ ያለው። ስለዚህ ወንድሞቼና አባቶቼ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስለናንተ ጸለይኩ ሳይሆን እኔ ግን ስለናንተ ከለከልኩ ነው። ምክንያቱም ይሄንን በአመክንዮ ስታዩ እንደ ስንዴ ሊያበጥራቸው የለመነው ሰይጣን ነው። አሁን ስለናንተ አማለድኩ ስለናንተ ጸለይኩ ተብሎ የተጻፈውን ብንወስደው ቀጥታ ምን ማለት ነው? ሰይጣን እንደ ስንዴ ሐዋርያትን ሊያበጥራቸው ሲነሳ ጌታ ደግሞ መጣና እባክህ እንዳው ሰይጣን ሆይ የኔ ልጆች ናቸው ተዋቸው ብሎ ለመነ እንደማለት ነው። ሎቱ ስባት ይሆናል ይሄ። ስለዚህ አይሆንም። ስለዚህ በጣም በጣም ጥንቃቄ አድርጉ። አሁን ባለው በትርጉም ስራ ላይ ከፍተኛ ጥንቃቄ ስለሚያስፈልግ በየመንደሩ ደግሞ የሚታተም መጽሐፍ ስላለ ከሱ በጣም በተለይ የተማራችሁ ሰዎች ጥንቃቄ አድርጋችሁ እንድታነቡ አደራላለሁ። ወደ ትምህርታችን ስንመለስ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስለናንተ ከለከልኩ፣ ሃይማኖታችሁ እንዳይደክም ስለናንተ ከለከልኩ ይልና ይቀጥላል።
ከዚያ ቅዱስ ጴጥሮስ ምን አለ? ጌታ ሆይ አለ፣ እኔ ወደ ወይንም ቢሆን ወደ ሞትም ቢሆን ወይም ወደ እስር ቤትም ቢሆን እኔ ካንተ ጋር እሄዳለሁ አለው ይላል። የስምዖን ሰይጣን ያከቀመዲ ሲንጉላሉ ዳፍ ከደቴ አንገሩ አካ መንታን ኬሰን እንበኔፍ ጀቻ ሰይጣናን አንዶርኬ እናን ሄዱ ቁልቁልች ጴጥሮስ አከስ ጀደ ማሌ ጎፍታ ኦሌ ነሚ ሁንዱምቱ ሲዲሴ በቀቴ አኒ ገሩ አመ ዱአቲስተው አመ መነ ሂዳቲስተው ሲወሊን እንደማ ሲዱካዳ እንደቢው ጀደኔዳ በኋላ ግን ጌታ ምን አለው? እንደማያቀኝ ሰው አንድ ጊዜ ዶሮ ሳይጮህ አንተ 3 ጊዜ ትከደኛለህ አለው ይላል። ወንድሞቼና አባቶቼ ይሄ በሐዋርያት በትላልቅ ሐዋርያት መካከል የተገኘ ሐሳብ ነው። እነዚህ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን ሲያስነሳ አይተዋል፣ ለምጻምን ሲያነጻ አይተዋል፣ እውራንን ሲያበራ አይተዋል። በ5 እንጀራና በ2 ዓሣ በጣም ብዙ ሺህ ህዝብ ሲመግብ አይተዋል። 5000 ህዝብ በላይ ሲመግብ ያውም ወንዶች ብቻ ሲቆጠሩ አይተዋል። ይሄንን ያዩ ሰዎች ናቸው አሁን ሰይጣን ጊዜው እየደረሰ ሲመጣ እነሱን እንደ ስንዴ ሊያደርጋቸው የተነሳው። እንደ ስንዴ አንጥሮ ግማሹን ወደ ውጪ ግማሹን ወደ ውስጥ ሊያደርግ የተነሳው። ይሄ ማለት ምን ማለት ነው? በጣም የከበሩ ሰዎች፣ በጣም በጎ ስራ የሰሩ ሰዎች፣ ጻድቃንና እውነተኛ የተባሉ ሰዎችንም እንኳን ሰይጣን ለመፈተን ታጥቆ እንደሚነሳ በዚህ ማወቅ ይቻላል። ይሄንን ያለው ለምንድነው ያላችሁ እንደሆነ አስቀድሞ አባቶቻቸውን መጀመሪያ የነበሩትን በእግዚአብሔር ዘንድ የተወደዱትን ሰዎች እንደዚህ አድርገው አበጥሮ ያውቃል ሰይጣን። በዚህ በመጽሐፈ ዜና አንደኛ ዜና ላይ ምዕራፍ 22 ላይ ሄዳችሁ ስታነቡ ወይም ምዕራፍ 21 ጀምራችሁ ስታነቡ ታገኙታላችሁ። ምንድነው የሚለው? እግዚአብሔር ዳዊትን አንድ ነገር ቃል አስገብቶታል። አንተ የምትመራው ህዝብ የኔ ህዝብ ነው። ስለዚህ የምትመራውን ህዝብ እንዳታስቆጥር ተጠንቀቅ። በተለይም ኃይል አላቸው የምትላቸው፣ ሰይፍ ይመዛሉ የምትላቸው፣ በጦር ሜዳ ይቆሙልኛል የምትላቸውን ሰዎች እንዳታስቆጥር ተጠንቀቅ ብሎታል። ከዚያ በኋላ ይሄን ከነገረው በኋላ ዘመኑ ሰላም ሆኖ መቀጠል ጀመረ። ምን ይላል መጽሐፉ ላይ ስታነቡት? ሰይጣን በእስራኤል ላይ ተነሳሳ ነው የሚለው። ሰይጣን በእስራኤል ላይ ተነሳሳ ካለ በኋላ ቀጥታ እስራኤልን ሊመታ ሲፈልግ ወደ ንጉሱ ሄደና ንጉሱ ህዝቡን ያስቆጥር ዘንድ ልቡን አነሳሳ ይላል። ሰይጣን የዳዊትን ልብ ሊያነሳሳ ህዝቡን እንዲያስቆጥር ወዲያውኑ ማሰብ ጀመረ። እስቲ እኔ ከመመራቸው ህዝቦች መካከል ስንት ሰይፍ መዛዦች አሉ፣ መዋጋት የሚችሉ ስንቶች አሉ ብሎ ማሰብ ጀመረ። ስለዚህ ጋሻ ጃግሬዎቹን ጠራና ቁጠሩልኝ አለ ወጣቶቹን፣ ሰይፍ መምዘዝ የሚችሉትን ወጣቶች። ኢዮአብም ይባል መጣና እባክህ ንጉሥ ሆይ 1000 ዓመት ንገስ። ሁሉም የእግዚአብሔር ባሪያዎች ናቸው፣ ሁሉም አገልጋዮች ናቸው። ይሄ ነገር በእግዚአብሔር ዘንድ ቁጣን ያስነሳል፣ ቢቀርብ ይሻላል አለው ይላል። ዳዊት ንጉሥ ስለሆነ አስገደደው። ቁጠር አለው። ሄዶ የመጀመሪያውን ከእስራኤል ሰይፍ የሚመዙትን አስቆጠረ። 1,100,000 ሰይፍ መምዘዝ የሚችሉ ሰራዊቶችን ቆጥረው አመጡለት ይላል። ከዚያ በኋላ አሁንም ወደ ይሁዳ ሄደና ቆጠረ። 470,000 ወጣቶችን ቆጥረው አመጡለት። ከቢንያምና ከሌላ ወገን ግን አንቆጥርም አሉ። ምክንያቱም ይሄ ቆጣሪዎቹን አላስደሰተም። የንጉስ ቃል ስለሆነ ብቻ ቆጥረው ሪፖርት አደረጉለት። ከዚያ በኋላ ምን ይላል? የእግዚአብሔር ቁጣ በእስራኤል ላይ ተነሳ ይላል። ወንድሞቼና አባቶቼ ሰይጣን ሁሌም ቢሆን ሊጥላችሁ ሲፈልግ ያላችሁን ነገር እንድትቆጥሩ ያደርጋል።
ሀብት ያላችሁ ሰዎች ገና እኮ አንድ ባጃጅ ገዝታችሁ ገና ዊጥ ስትሉ እሱን ፊታችሁ ላይ ደቅንና ዓለምን የጨበጣችሁ ያስመስላችኋል። አንድ ዲግሪ ይዛችሁ ከመጣችሁ በኋላ እሱን እንደ ትልቅ ነገር ፊታችሁ ላይ ያመጣና ሰማያት ይሰቅላችኋል። ከዚያ በኋላ ያላችሁን ነገር መቁጠር ስትጀምሩ እግዚአብሔርን መርሳት ትጀምራላችሁ። የሰይጣን አሰራር አንዱ ይሄ ነው። ዳዊት እነዚያን ሰይፍ የሚመዙ ሰዎችን ካስቆጠረ በኋላ የሚያሸንፍ መስሎት ነበረ። ከተማን የሚጠብቅ ማን ነው? እሱ። በቃ አለቀ። ንጉስ በሰራዊቱ ብዛት አያሸንፍም። ማን ካልፈቀደ? እግዚአብሔር ካልፈቀደ። በዚህ ዓለም ላይ ያሉ አሁን ነገስታት፣ አሁን በምድር ላይ ያሉ መንግስታት መጀመሪያ ወደ ጦርነት ለመግባት ሲሉ ያላቸውን ጄት ያሳያሉ፣ ያላቸውን መሳሪያ ህዝቡ ላይ እንዲታይ ያደርጋሉ። ሰራዊቶቻቸውን አስለብሰው በሉ ትርኢት አሳዩ ይላሉ። ትልልቅ ዓለማት ላይ ያሉትን ሁሉንም ስታዩ እነዚህ በእግዚአብሔር እጅ ያሉ ነፍሶቻቸው በአፍንጫቸው ስር ኦክሲጅን ሲጠፋ በአንዴ ሊያልቁ የሚችሉ 3 ቀን እንጀራ ካልበሉ መጓዝ የማይችሉ ይሄ ሁላችሁ ወንድሞቼና አባቶቼ እንደ ኮሮና አይነት በሽታ ሲመጣ ሁሉም ተጥመልምለው የሚወርቁ ሰዎች ናቸው። በእነዚህ ሰዎች ዓለማት ሰማያት ወጥተው እናሸንፋለን ይላሉ። አሸናፊ ማን ብቻ ነው? በቃ አለቀ። ወንድሞቼ በደንብ አስተውሉ። ይሄንን ዘመን በተለይ በእኛ ዘመን በሽታ ሲነሳ ማንንም ሰላም እንዳንል ቤታችንን ዘግተን ሙሉ ቤት ስለሆነ ብለው ያሰቡ ሰዎች ቤታቸውን ዘግተው የ6 ወርና የ1 ዓመት ቀለብ አስገብተው የሚጠጡትን ሁሉ ቤት ውስጥ አስገብተው ባለጸጎች ነን ያሉ ሰዎች አንድ ቀን ወጥተው ከሰው ጋር ሳይቀላቀሉ ቤታቸው ውስጥ በኮሮና ሞቱ ተብሎ አስከሬናቸው ተጭኖ የመጡ ሰዎችን በአይናችን አይተናል። ሞኞች እንዳትሆኑ። የሚመካ ቢኖር ከፍ አድርጎ የሚመካ ቢኖር በቃ አለቀ። ስለዚህ ዳዊት ኤን ካስደረገ በኋላ እግዚአብሔር ተቆጣ። እንዲህ አለ እግዚአብሔር፣ ጋድ የሚባለውን አንድ ባለ ራእይ ላከበት። በል እንግዲህ አስቆጥረሃል። ስለዚህ 3 ነገሮችን በፊትህ አኖርኩልህ። ይሄ ምርጫ ነው። የ3 ዓመት ረሃብ፣ የ3 ወር በጠላት መመታት፣ የ3 ቀን የእግዚአብሔር ቸነፈር ወይም ቁጣ። ከዚህ 3ቱ አንዱን ምረጥ አለው ይላል። ወንድሞቼና አባቶቼ 1 ሚሊዮን የተባለ ሰው እንግዲህ በ1 ደቂቃ ሊያልቅ ነው። እኛ ሞኞች እንደዚህ ነው የምናስበው በምድር ላይ አሁንም ያለን ሰዎች። እስካሁን ድረስ ይሄን እንኳን ታሪክ እየሰማን አንማርም። እስካሁን ድረስ እንኳን ይሄን እየተማርን ነገር ግን የምንኖረው ከነሱ በባሰ ኑሮ ውስጥ ነው ያለነው። አንድ መንደር ላይ በጣም ብዙ ሆናችሁ ተመሳሳይ አካባቢ ያደጋችሁ ሰዎች ካላችሁ ሌላውን እንደ ቃሪያ በልታችሁ የምትጨርሱ የሚመስላችሁ ልትኖሩ ትችላላችሁ። ግን አይምሰላችሁ። ሰው ያው ሰው ነው። ሰው ኃይል የለውም። ኃይሌ ማን ነው? የእግዚአብሔር ነው። ይልቁንስ ወደ እግዚአብሔር ፊት ቀርበን ብንወድቅ እግዚአብሔር ለሁሉ ኃይል ይሆናል። ያን ጊዜ ዳዊት 3ቱም ጭንቅ ነው ወንድሞቼና አባቶቼ። ስለ ረሃብ ከሆነ ያከፈላችሁ ሰዎች አክፍላችሁ የምታውቁ ሰዎች ታውቃላችሁ። ረሃብ ከሆነ ማለት ነው። እንዳው ተራባችሁ ሳልን ያከፈላችሁ 3 ቀን ካከፈላችሁ በኋላ አሁን የምትስቁት ሳቅ ይጠፋባችኋል። እንደ ልባችሁ ብላችሁ አስቁም ያላችሁ ነው የምትስቁት። ስለ እውነት ነው የምላችሁ።
አሁን የምትፎክሩ ሰዎች እስቲ 3 ቀን አክፍላችሁ እዩ። ከጉልበታችሁ በታች መቆም ያቅተዋል። ከንቱ ፍጥረት ዝም ብለን ስንኮፈስ እውነት ስለሚመስለን እንጂ ወንድሞቼ ረሃብ ሲባል ቀላል እንዳይመስላችሁ። ያው አመቱን ደሞ ቁጠሩ። የ3 አመት ረሃብ፣ የ3 አመት ረሃብ፣ የ1 አመት ረሃብ ምን ያህል ዋጋ እንደሚያስከፍል እዩ። ይሄ ማለት እስራኤላውያን ከዚያ በፊት በደንብ ተርበው ያውቃሉ። ልጆቻቸውን ቀቅለው እስከ መብላት የደረሱ እናቶች ነበሩ። በቃ ከዚህ በኋላ ብለው በረሃብ የተነሳ እንስሳት ሁሉ ሲያልቁ የእርግብ ኩስ የበሉ ሰዎች ነበሩ። ይሄ ሁሉ አልፎባቸዋል በዘመናቸው ማለት ነው። አሁን የ3 ቀን ረሃብ ሲባል ከበደው። ወይ ደግሞ አለ የ3 ወር በጠላት መሰደድ አለ። ጠላት 1 ቀን ቢያገኝ እኮ አለቀለ፣ ምንም ጥያቄ እኮ የለውም። አሁን እውነት አሁን ብዙዎቻችን ቀን የምንጠብቅ ልንኖር እንችላለን። እዚህ ውስጥ እግዚአብሔር ነው የሚያውቀው። ለ1 ቀን ህገ መንግስት አይሰራም ቢባል ምን ሊሆን እንደሚችል ዝም ብላችሁ በውስጣችሁ አስቡ። በቃ አሁን ለ24 ሰዓት ህግ የሚባል የለም። የፈለገውን ሰው ከሰራ አይከሰስ አይወቀስ ብትባሉ ስንት ወንጀለኛ አድብቶ እንዳለ የእግዚአብሔር መንፈስ ቅዱስ ልቡን ያውቀዋል። አሁን እዚህ ውስጥ ራሱ ቁጭ ብላችሁ እንዲህ ቢባልማ የታባቱ እገሌን ደፋው ነበር የሚል እዚህ ውስጥ ቁጭ አለ። እዚህ ውስጥ ቁጭ አለ። የተቀማውትን ባንዴ ያስመልስ ነበር ብሎ የሚያስብ አለ። በቃ እንዲህ ቢባል ማለት ነው ሰውን የያዘው ህግ ነው። ግን ከህግ በላይ የእግዚአብሔር ፍቅር ይበልጥ ነበር። ወንድሞቼና አባቶቼ የእግዚአብሔር ፍቅር በውስጣችን ሲገባ የበደሉንን ምን እንላለን? ይቅር እንላለን። ከዚያ በኋላ ነው ሰላም የምንሆነው። ከተበቀልን በኋላ ሰላምታን አናገኝም፣ ሰላምን አናገኝም። እኛ ይቅር ካልን በኋላ ነው ሰላማችን በእጃችን የሚሆነው። ምክንያቱም ክርስቶስ ተበቅሎን ሳይሆን በፍቅር ሞቶልን ነው ያዳንን። ታዲያ የ3 ወር በጠላት መመታት በጠላቶች ፊት መሰደድ አለው ይላል። 3ኛው ግን የ3 ቀን ቸነፈር የእግዚአብሔር መቅሰፍት 3 ቀን ነው የተሰጠው። 3 ቀን በጣም ብዙ ነው። የማን መቅሰፍት ነው? እንግዲህ ተመልከቱ። የእግዚአብሔር መቅሰፍት 3 ቀን የ1 ሰከንድ። እንዲያውም ጌታ ሲመጣ በምድር ላይ እንዴት ይሆናል ቢባል እንደ አይን ጥቅሻ። አሁን በመቃብር ያሉት እንደ አይን ጥቅሻ ብድግ ይላሉ። የዓለም አፈጻጸሙ እንደ አይን ጥቅሻ ነው ተብሎ ነው የተጻፈው። ያ ማለት እግዚአብሔር የሚሰራው በ3 ቀን አስቡት። ቀላል እንዳይመስላችሁ እፍ ብሎ የሚያጠፋ ስለሆነ፣ ምክንያቱም ሁሉ በእጁ ስለሆነ እግዚአብሔር ሁሉን የሰራው እግዚአብሔር ነው። እንዳውም በዚህ አሁን ከሐምሌ 24 ጀምሮ እስከ ሐምሌ 30 የሚሰበከው የሚዘመሩት መዝሙራት በሙሉ የእግዚአብሔርን ኃያልነት የሚገልጡ ናቸው። ያአርግ ደመናተ ማጽናፈ ምድር ወገብረ መብረቀ በጊዜ ዝናብ ዛያወጾሙ ለነፋሳት እመዛግብቲዮም። ደመናትን ከምድር ገጽ ከምድር ላይ ወደ ሰማይ የሚልክ የሚያሳርግ። አስቡት፣ ደመናትን ከዚህ ከምድር ወደ ሰማይ የሚያሳርግ፣ በዝናብም ጊዜ ደግሞ መብረቅን የሚያዘጋጅ የሚሰራ፣ ነፋሳትን ደግሞ ከሚኖሩባት ከጓዳቸው እያወጣ ቀስ ያለ ሰው እንዲተነፍስ የሚያደርግ። በየቦታው ነፋሳት አሉ። ስለዚህ እነዚያን ነፋሳት በአንዴ ቢለቃቸው ሰውም ሙሉ ይጨርሳሉ። ስለዚህ የመጠነ በአፍንጫችን እንዲዋሃደን አድርጎ የሚሰጥ ዝናማትን ከሰማይ የሚያዘንብ እግዚአብሔር ነው። አሁን እንኳን ቻይናም የኛም መንግስት አንድ ጊዜ እናዘንባለን ብሎ ነበረ። በጣም ጥሩ። ምናልባት ቴክኖሎጂው ምናልባት ምድር ላይ ሆናችሁ ደመናን የሚያቀልጥ ቴክኖሎጂ ሊሰሩ ይችላሉ። ግን አንድ ጥያቄ ልጠይቃችሁ፣ ደመናን ማን ይስራው? ታዲያ እሳትን እሺ ሰው ይስራው፣ ወደ ሰማይ የሚያርገውን ደመና ማን ይስራው? ታዲያ ከእግዚአብሔር ውጭ መስራት ይችላል? በፍጹም። ወዲህ ሲሄድ ደመናትን ያያሉ። ከየት መጣ?
እሱን የሚሰራው እሱ እግዚአብሔር ነው። ስለዚህ ሳይንስን ያምናል። ከምድር ላይ ደመናት ወደ ላይ እንደሚሄዱ ሳይንስ በደንብ አድርጎ ጠንቅቆ ያምናል። ግን ደግሞ ሰዎች ምን ይላሉ? እኛ እናዘንባለን ብለው ያስባሉ። ደመና የጠፋ ቀንስ፣ ደመናት በሙሉ በሌሉ ቀንስ ከየት ይዝነብ? ሰማይ እንደሆነ ይሄንን በምድር ላይ ገጥሞ የነበረውን ውሃ ጠፈሩን አለ ጠፈር አረገው። አሁን የምታዩት ባይናችሁ ደመና አይደለም ውሃ ነው እዛ ላይ ያለው። ግን ማን አጽንቶታል እዛ ላይ? ክብር ምስጋና ለእግዚአብሔር ይሁን። ይሄንን ማንም አይሰራላችሁም። ማንም ይሄንን ሊሰራ አይችልም። ግማሹን ወደ ላይ ያደረገው፣ ግማሹን ባህር አደረገ፣ ጥቂት ደግሞ የብስ አደረገ። ከምድርም ያው ነው፣ ከሰማይም ያው ነው። የእግዚአብሔር መቅሰፍት ታዲያ አንዴ ውረድ ቢለው ጨረሰ ማለት ነው ስራው። ይሄ ታዲያ ከአንድ ደቂቃ በላይ አይሆንም። ምናልባት አሁን ሳይንስ አንድ ሰው ከዚህ ተነስቶ ላይ ለመድረስ ስንት ሚሊዮን ዓመት ይፈጅበታል ምናምን ዲስኩር ነው። በእግዚአብሔር አሰራር ይሄ አይሰራም። ወንድሞቼና አባቶቼ ላጥፋ ካለ ማጥፋት ነው። ግን ዳዊት ይሄ ሁሉ ሲሆን ከዚያ በኋላ ሰውነቱ መራድ ጀመረ። ምን አለ ተመልሶ? እግዚአብሔር ሆይ በጣም ትልቅ ስንፍና አድርጌያለሁ፣ በድያለሁ፣ ስለዚህ ይቅር በለኝ አለ። እግዚአብሔር ደግሞ ከሶስቱ አንዱን ምረጥ አለው ይላል። እንግዲያውስ በሰው እጅ ከመውደቅ በማን እጅ? በእግዚአብሔር እጅ። ስለዚህ የሶስት ቀኑ ይሻለኛል አለ። እግዚአብሔር ቃሉ የማይታበል አምላክ ነው። ጀመረ። በአንዲት ጊዜ 70,000 ወደቀ። ከዚያ በኋላ የእግዚአብሔር መልአክ ከሰማይ እስከ ምድር የሚደርስ ሰይፍ ያዘና ኢየሩሳሌምን በሙሉ ሊያጭድ ተነሳ ይላል። ይሄውላችሁ እኛ የተመካንባቸው ነገሮች በሙሉ እንደዚህ ይሆናሉ። በሰው የምትመኩ ከሆነ እመኑ፣ ያ ሰው ሲሞት አብራችሁ ትሞታላችሁ። በገንዘባችሁ የምትመኩ ከሆነ እመኑ፣ ገንዘባችሁ ሲያልቅ አብራችሁ ትወድማላችሁ። የምትመኩት ነገር የቆጠራችሁት ነገር በሙሉ ሰይጣን አውቆ እንድትቆጥሩ ያደርግላችኋል። ሰይጣን ነው እንድትቆጥሩ ፊታችሁ ላይ የሚያመጣላችሁ። ገንዘብ ባንክ ቤት ካላችሁ እሱን እንድትቆጥሩ ያደርጋችኋል። የእግዚአብሔርን ምሕረት ከማየት ይመልሳል። የሰው አይምሮ ወደ አስቀመጠው ገንዘቡ ይሄዳል። ስትታመሙ ወደ እግዚአብሔር ከመምጣት መጀመሪያ ወደ ገንዘባችሁ እንድታዩ ያደርጋል። ገንዘባችሁ ካለቀ በኋላ ባዶ እጃችሁን ስትሆኑ ወደ እግዚአብሔር እንድትመለከቱ ያደርጋል። አንዳንድ ጊዜ ከዚህ በኋላ ምንም ዋጋ የለኝም ተስፋ ቆርጫለሁ ይልና ሰው ራሱን መስቀል ይጀምራል። አሁን ያሉትን ወጣቶች እዩ። በቲክቶካችሁ ስታዩ ምንድነው የሚሉት? በቃ መሄድ አምሮኛል። የት ነው የምትሄደው? በጎ እንደሰራ ሰው ተቀባብተው መተው ቁጭ ብለው በቃ ልሰናበታችሁ ፈለኩ ልሄድ ነው። የት ነው የምትሄደው? በርኩሰት የኖረ ሰው እንዴት ልሂድ ብሎ ያስባል? ተበላሽቶ የኖረ ሰው በአንድ የመቶ ቲክቶክ ላይ ቁጭ ብሎ በቃ ከዚህ በኋላ በቃኝ ለመሄድ እዛ ይሻለኛል። የት? ዲያብሎስ እንደዚህ ያደርጋል። የምትቆጥሩትን ነገር አስቀድሞ አይምራችሁ ውስጥ ያመጣና ከእግዚአብሔር ጎዳና ሊለያችሁ ይፈልጋል። ወንድሞቼ እህቶቼ በደንብ አዳምጡኝ። ስትሄዱ ጌታ አስተምሯል። ሲኦል እንዳለ አስቡ፣ ሞኞች እንዳትሆኑ። ይሄን የሚሉ ሰዎች እንሄዳለን የሚሉ ሰዎች ምን ያደረጉ ናቸው ቢባል ከሞት በኋላ ህይወት ሳይሆን ብርሃን ነው ያለው፣ ብርሃን ውስጥ እንገባለን የሚለውን ፍልስፍና ያነበቡ ሰዎች ናቸው። ከሞት በኋላ ህይወት የለም የሚሉ ሰዎች ናቸው እንደሚሉት። በቃ ሰው ይሞታል የሆነ ብርሃን ውስጥ ይገባል ብለው ፍልስፍና ስላስተማሯቸው። እንደሱ አይደለም። ከሞት በኋላ ህይወት አለ። ከሞት በኋላ ገነትም አለ፣ ሲኦልም አለ። ይሄን ክርስቶስ ራሱ አስተምሯል። አንድ ባለጸጋና አንድ ድሃ በምድር ላይ አብረው ሲኖሩ ያ ባለጸጋ የሚበላውን ድሃው ይመኝ ነበር አለ። በጣም ይመኝ ነበር። እንዳው በቃ ብሎ ሲመኝ ያ ባለጸጋ ግን እየሳቀ ያልፍ ነበር። ውሾች መተው የድሃውን የሱን ቁስል ሲልሱለት ደስ ይለው ነበር። በኋላ ድሃው ሞቶ ሄደ። ትንሽ ቆይቶ ባለጸጋው ሞቶ ሄደ። ድሃው በአብርሃም እቅፍ ያስተማረው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው። በአብርሃም እቅፍ ሆኖ ነጭ ለብሶ ደስ ብሎት ተደስቶ አየ። ያም ባለጸጋ ግን በሲኦል ውስጥ ሲተያዩ ባለጸጋው እንዲህ አለ፣ እባክህ አብርሃም አባት ሆይ
እኔ በዚህ ስፍራ ላይ ተሰቃይቻለሁ፣ በዚህ ስፍራ ላይ ተቃጥያለሁ። ስለዚህ እባክህ እሱን አልዓዛርን ላክልኝና በአፌ ላይ ውሃ ጠብ ያድርግልኝ አለ ይላል። ከዚያ ምን አለ አብርሃም? አንተ በምድር ላይ ያለ ደልቶሃል፣ ስለዚህ ከዚህ በኋላ አይደላህም። እሱ ደግሞ በምድር ላይ ተሰቃይቷል፣ ስለዚህ እሱ በደስታ አንተ ባዘን ትኖራለህ። ደግሞ አለ በእናንተና በእኛ መካከል ትልቅ ገደል አለ፣ ማንም ወደ እናንተ አያልፍም፣ ከእናንተም ማንም ወደኛ አይመጣም። ባለጸጋው የለመነው በጣም አስገራሚ ነገር አለ። ምንድነው ያለው? እንግዲህ እባክህ 5 ወንድሞች ምድር ላይ አሉኝ፣ ገና ወደ ሰማይ ሞተው ያልመጡ፣ ስለዚህ ለነሱ ሄዶ ይሄ የእሳት ቦታ እንዳለ እንዲነግርልኝ ላክልኝ አለው ይላል። እየሰማችሁ ነው? ምድር ላይ ያሉ ወንድሞች አሉኝ 5 ወንድሞች፣ ለነሱ እንዲነግርልኝ ላክልኝ አለው ይላል። ከዚያ ምን አለ? ለነሱማ መጻሕፍት አሉ፣ መምህራን አሉላቸው። ከዚያ መለስ አሁንም እባክህ ለምን ምድር ላይ ያለሱ ካህናትን አልሰማም፣ መጻሕፍትን አልሰማም፣ እንቢ ብሎ አሻፈረኝ ብሎ ይኖረ ሰው ነው። እባክህ አለው በምድር ላይ ያሉ ሰዎች የሞተ ሰው ተነስቶ ካልሰበካቸው በስተቀር መጻሕፍትንና መምህራንን እሺ ብሎ አይሰሙም አለ ይላል። ከዛ ክርስቶስ ያ አብርሃም ምን አለው? ከዛ እዛ ምድር ላይ ያሉትን መጻሕፍትና መምህራንን የማይሰሙ ከሆነ እውነት እላለሁ የሞተ ሰው ተነስቶ ቢሰብካቸው እንኳን አይሰሙም አለ ይላል። ለምን መሰላችሁ? ክርስቶስ መስቀል ላይ ሆኖ 500 ሰው ከመቃብር ተነስቷል። በከተማ ውስጥ የነበሩ 500 የተቀበሩ ሰዎች ከመቃብር ተነስተው ስለ ክርስቶስ እየመሰከሩ ሰዎቹ እሺ ብለው አይሰሙም ነበር። ስለዚህ እኛ የሞተ ሰው እንኳን ተነስቶ ቢሰብከን የማንሰማ ሰዎች ልንኖር እንችላለን። ግን እግዚአብሔር ልቦናችን ይመልስልን። ወንድሞቼና አባቶቼ ያ ሁሉ በአንዴ ሊያከተም ሆነ። እግዚአብሔር ከዚያ በኋላ ተጸጸተ ይላል። በአንድ ሰይፍ የእግዚአብሔር መልአክ ሁሉንም ሊፈጅ ሆነ። የቆጠረውን በሙሉ ዳዊት ያስቆጠረውን ህዝቡን በሙሉ። ከዚያ ዳዊት አንዲት ነገር ተናገረ። አምላኬ ሆይ ስተቱን የፈጸምኩት እኔ ነኝ፣ ህዝቡን ግን ለምን ትፈጃለህ? ባይሆን እኔን አጥፋኝ እንጂ በጎቹን ተው አለ ይላል። ይቺ ዓለም እየተሰቃየች ያለችው በጥቂት ባለስልጣናት የዓለምን ጦርነት በሙሉ እዩ። የሚያልቀው ህዝቡ ነው። ነገር ግን ምክንያቶቹ ጥቂት ቶፕ የሆኑ ባለስልጣናት ናቸው። በዳዊት ጥፋት ይሄ ሁሉ ህዝብ ሊያልቅ ነበረ። ግን እግዚአብሔር ምን አለ? ተጸጸተ። ስለዚህ መልአኩን እጅህን መልስ አለው ይላል። ስላደረከውም ጥፋት ዳዊት ሂድና መስዋዕት ሰዋ አለው። መስዋዕትን ሰዋ፣ እግዚአብሔርም ተቀበለው፣ ህዝቡንም አዳነው ይላል። ወንድሞቼና አባቶቼ አሁን እየሆነ ያለው በምድር ላይ ይሄ ነው። የሚያድነን ማን ብቻ ነው? እግዚአብሔር ብቻ ነው። ኃይላችሁ አያድናችሁም። የህዝብ ብዛታችሁ አያድናችሁም። እዚህ ውስጥ ያላችሁ ባለስልጣናት፣ እዚህ ውስጥ ያላችሁ የመንግስት አካላት፣ እዚህ ውስጥ ያላችሁ ኤንጂኦዎች፣ እዚህ ውስጥ ያላችሁ የግል ሰራተኞች በምትሰሩበት ስፍራ በሙሉ መጀመሪያ ለእግዚአብሔር እንታዘዝ። ዓለምን ብትሆን ምድራችንን ብትሆን ሰላም ትሆናለች። ሰው ከእግዚአብሔር ከተለየ ያለውን ነገር መቁጠር ከጀመረ ወንድሞቼና አባቶቼ ባለስልጣናት ስልጣናቸውን መቁጠር የጀመሩ ቀን ነገሩ ያከትማል። እዚህ ውስጥ ያላችሁ ባለሀብት ነጋዴዎች ገንዘባችሁ ላይ አእምሯችሁን ካስቀመጣችሁ ነገሩ ያኔ ያከትማል። ለምን? በአንዲት 5 ደቂቃ በማትሞላ የመሬት መንሸራተትና መንቀጥቀጥ በጣም ብዙ ሰው ያልቃል። ስለዚህ የኛ ከዚህ በላይ አይደለንም። ምን አለ? እስመ ምንትኑ ማነ እኔ ሰው ልጅ ነኝ፣ ታዲያ ምንድን ነኝ? ግማሾቻቸው አመድ ነኝ አሉ፣ ግማሾቻቸው እኔ ትል ነኝ አሉ፣ ግማሾቻቸው ትቢያ ነን አሉ። ወንድሞቼና አባቶቼ ከእግዚአብሔር የተለያችሁ ቀን ከትቢያም በታች ትሆናላችሁ። እግዚአብሔር እንደሱ እንዳያረገን ፈቃድ ይሁንልን። ወስብሐት ለእግዚአብሔር።